ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 3 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብን ቴዎድሮስ እዝ ባካሄደው ድንገተኛ ዘመቻ የአዋበል ወረዳ ዋና ከተማ የሆነችውን ሉማሜን ሙሉ በሙሉ ተቆጣጠረ። በወሎ ህዝባዊ ንቅናቄው እንደቀጠለ ነው። የግንባር መረጃ ይዘናል። ፋኖ ለህወሓት ወልቃይትን ሰጠ እያሉ የሐሰት ፕሮፓጋንዳ ሲነዙ የነበሩ የአገዛዙ ካድሬዎች አሁን ደግሞ ህወሓት ወልቃይትን ትቶ ወደ አዲስ አበባ ዘምት ነው የሚል ህዝብ ያነሳሳልኛል ያሉትን ሀሳብ እያንጸባረቁ ነው። ተሰምታላችሁ። ከተደመርን እንበልጣለን እያሉ የመደመር ፍልስፍና ሲሰብኩ የነበሩት አብይ አህመድ ህዝቦች ለፍትህ ሲተባበሩ ተስፋ ቆርጠው ነው ማለታቸው አዲስ መነጋገሪያ ሆነ። ስልጣኔን አድኑልኝ ሲሉ የኦሮሞ ህዝብ ላይ ተሳልቀዋል። መረጃውን ይዘናል። ዶክተር ቴዎድሮስ አድሃኖም በአማራ ክልል የ3 ዓመቱን ጦርነት አንስተው አገዛዙ ግትርነቱን ትቶ ፖለቲካዊ መፍትሄ እንዲፈልግ ጥሪ አቀረቡ። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህን መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን ቴዎድሮስ እዝ ባካሄደው ድንገተኛ ዘመቻ የአዋበል ወረዳ ዋና ከተማ የሆነችውን ሉማሜን ሙሉ በሙሉ መቆጣጠሩን አስታወቀ። ከ206ኛ ኮር ህዝብ ግንኙነት የተገኘው መረጃ እንደሚያመለክተው በተካሄደው የተቀናጀ ወታደራዊ እንቅስቃሴ በርካታ ያገዛዙ ኃይሎች የተደመሰሱ ሲሆን በዚህም የወገን ኃይል ታላቅ ወታደራዊ ድል ማስመዝገቡ ተመልክቷል። በዚህ የተጋድሎ ሂደት የአዋበል ወረዳ የሉማሜ ከተማ ሰላምና ደህንነት ኃላፊ የሆነው ተመስገን ምስክር በከተማ ውስጥ መደምሰሱ ተረጋግጧል። በሌላ መረጃ በአማራ ፋኖ ብሔራዊ ንቅናቄ ሚኒሊክ እዝ በተቆጣጠረውና ስትራቴጂካዊው የጦር ቀጠና በሆነው መቅደላ ወረዳ ኮሬብ ከተማ ዛሬ ነሐሴ 3 2018 ዓ.ም የነዋሪውን ህዝባዊ ወገንተኝነትና የትግል ቁርጠኝነት የበለጠ ያጠናከረ ታላቅ ህዝባዊ መድረክ ተካሂዷል። በዚህ ታሪካዊ የምክክር መድረክ የአፋብን አመራሮች፣ የሚኒሊክ እዝ አመራሮች፣ የኮርና የክፍለ ጦር አመራሮች ተገኝተው መድረኩን በብቃት መርተዋል። በውይይቱ ወቅት ለበርካታ አስርት ዓመታት በአማራ ህዝብ ላይ ሲፈጸም ስለነበረው ስልታዊና ቀጥተኛ የዘር ማጽዳት እንዲሁም በአሁኑ ወቅት ተባብሶ መንግስት መር በሆነ መልኩ ስለቀጠለው ዘር ጭፍጨፋ ሰፊ ማብራሪያ ተሰጥቷል። በዚህ ታሪካዊ የምክክር መድረክ የአፋብን አመራሮች፣ የሚኒሊክ እዝ አመራሮች፣ የኮርና የክፍለ ጦር አመራሮች ተገኝተው መድረኩን በብቃት መርተዋል። በውይይቱ ወቅት ለበርካታ አስርት ዓመታት በአማራ ህዝብ ላይ ሲፈጸም ስለነበረው ስልታዊና ቀጥተኛ የዘር ማጽዳት እንዲሁም በአሁኑ ወቅት ተባብሶ መንግስት መር በሆነ መልኩ ስለቀጠለው ዘር ጭፍጨፋ ሰፊ ማብራሪያ ተሰጥቷል። የመድረኩ አመራሮች አክለውም ፋኖ ከሌሎች አጋር ኃይሎች ጋር የሚያደርገው ወታደራዊ አጋርነትና የጋራ ግቡን በተመለከተ ግልጽ ማብራሪያ አቅርበዋል። የኮሬብ ከተማ ነዋሪዎች ለቀረቡት ማብራሪያዎች ያላቸው ሙሉ ድጋፍ በታላቅ ወኔ የገለጹ ሲሆን የብልጽግና አገዛዝ ተገርስሶና የፋኖ ፍትሐዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህና ርትዕ እስኪሰፍን ድረስ ከፋኖ ጎን ቆመን እንዋጋለንም ሲሉ በይፋ ተናግረዋል። በተመሳሳይ የአፋብን ወሎ ቤተ አማራ ሚኒሊክ እዝ በስሩ ከሚያስተዳድራቸው ወረዳዎች መካከል አንዱ በሆነው በሰሜን ወሎ ዞን ዳውንት ወረዳ ዛሬ ነሐሴ 3 2018 ዓ.ም የእዙ ከፍተኛ አመራሮች በተገኙበት ታላቅ ህዝባዊ መድረክ አካሂደዋል። በዚሁ መድረክ ላይ የሚኒሊክ እዝ ምትክ ሰብሳቢ አርበኛ ረዳ ውበቱ፣ የሚኒሊክ እዝ ፖለቲካ ጉዳዮች መምሪያ ኃላፊ አርበኛ ሞገስ አባራው፣ የሚኒሊክ እዝ ዘመቻ መምሪያ አርበኛ በለጠ ሸጋው፣ የሚኒሊክ እዝ ህዝብ ግንኙነት መምሪያ አርበኛ ብርሃን አርጋና የ16ኛ ኮር አመራሮች ተገኝተዋል። በአጠቃላይ የህልውና ትግሉ መነሻ አሁናዊ ደረጃና ስለ አጋርነት ትብብር ሰፊ ገለጻ ተደርጓል። በውይይቱ ወቅት ከማህበረሰቡ ለተነሱት የተለያዩ ጥያቄዎች በአመራሮቹ ፈጣንና ግልጽ ምላሽ የተሰጠ ሲሆን ነዋሪዎቹም ከእንግዲህ ከፋኖ ጋር በጋራ ሆነን ይህንን የብልጽግና ስርዓት ለመጣል ዝግጁ ነን ሲሉ አቋማቸውን አረጋግጠዋል። ጥላቻን መርጨት ካለቃቸው የቃረሙት አቶ ጌታቸው ረዳ ህወሓት ወልቃይትን ትቶ ወደ አዲስ አበባ መተኮስ የለበትም አሉ። በሰሜኑ የአገሪቱ ክፍል የተፈጠረው አዲስ ወታደራዊና ፖለቲካዊ ኃይል አሰላለፍ የብልጽግናን አገዛዝ ከፍተኛ የህልውና ስጋትና ውጥረት ውስጥ ከቶታል። በየግንባሩ እየደረሰበት ካለው ወታደራዊ ሽንፈት በተጨማሪ የጋራ ጠላታቸው የሆነውን የብልጽግናን ስርዓት ለመደምሰስ በፋኖ በትግራይ ኃይሎችና በሌሎች ጸረ ብልጽግና ኃይሎች መካከል የተፈጠረው መቀራረብ አዲስ አበባ የሚገኘውን የቤተ መንግስት ቡድን ማስጨነቁ ተገልጿል። ላሊበላን፣ አክሱምንና ኤርትራን የኦሮሞ ናቸው በማለት የሐሰት ትረካ ሲነዙ የቆዩትና ፋኖ ወልቃይትን ለህወሓት አሳልፎ ሰጠ በሚል የሐሰት ፕሮፓጋንዳ ህዝብን ለማደናገር ሲጥሩ የነበሩት የአገዛዙ ቁንጮና አፈቀላጤዎች አሁን ላይ ህወሓትና ፋኖ ከኤርትራ ጋር በመሆን አዲስ አበባ ላይ የሚገኘውን አገዛዝ ለመጣል እያሴሩብኝ ነው ብሏል። ከዚሁ ጭንቅና ውጥረት በመነሳት ከትግራይ ተባሮ አዲስ አበባ የተወሸቀው የአገዛዙ ታማኝ አማካሪ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ስብስብ የፕሪቶሪያውን የሰላም ስምምነት ሙሉ ለሙሉ ጥሎ ወጥቶ
ወጥቷል ሲል ረጅም የለቅሶ መግለጫ አውጥቷል። ጌታቸው ረዳ በመግለጫው የህወሓት አመራሮች የትግራይ ህዝብ ደህንነት ሊረጋገጥ የሚችለው በብልጽግና አገዛዝ መቃብር ላይ ነው ማለታቸውን አውግዞ የአቋም አገዛዙን ከስልጣን ለማስወገድ የተወጠነ ህዝብን ለተጨማሪ እልቂት የሚዳርግ ነው ሲል አክሏል። የአገዛዙ አማካሪ አክሎ እንደገለጸው ህወሓት ከዚህ ቀደም ከኤርትራ መንግስትና ከሌሎች የብልጽግና ተቃዋሚዎች ጋር ያደርገው የነበረውን ሚስጥራዊ ግንኙነት አሁን በይፋ ይዞ ወጥቷል። ይሁን እንጂ የትግራይ አመራሮች አሁን የያዙት ግብ የትግራይን ወሰን ማስመለስ ሳይሆን ቀጥታ ወደ አዲስ አበባ በመዝመት የብልጽግናን መንግስት መጣል መሆኑ አገዛዙን ክፉኛ እንዳስደነገጠው ከመግለጫው ይዘት መረዳት ተችሏል። የእርስ በርስ እልቂት መርዝ መርጨትን ካለቃቸው የተማሩት አቶ ጌታቸው ህወሓት መተኮስ ያለበት ወደ ወልቃይት እንጂ ወደ አዲስ አበባ አይደለም የሚል በአማራና በትግራይ ህዝብ መካከል ዳግም እልቂትን የሚፈጥር ሀሳብ ሰንዝረዋል። በቅርቡ በሸረሪና አካባቢ በተካሄደው ወታደራዊ ግጭት በርካታ ከባድ የጦር መሳሪያዎች መያዛቸውና በርካታ ሰዎች ህይወታቸው ማለፉን የጠቀሰው የጌታቸው ረዳ መግለጫ ድርጊቱ ኢትዮጵያን የማፍረስና የቀጠናውን ሰላም አደጋ ውስጥ የመክተት ዓላማ ያለው ነው ሲል ከሷል። ከተደመረን እንበልጣለን ከተለያየን እንደቅቃለን ሲሉ የነበሩት አብይ አህመድ የአማራ የትግራይና የኦሮሞ ኃይሎች የተባበሩት ተስፋ ቆርጠው ነው ማለታቸው መነጋገሪያ ሆነ። በአማራ ሚዲያ ቀርበው የህዝቦችን ታሪክ የሚያዋርድና የጥላቻ መርዝ ያዘለ ንግግር ሲያደርጉ የነበሩት አብይ አህመድ ከሰሞኑ ደግሞ በኦሮሚያ ብሮድካስቲንግ ኔትወርክ ቀርበው ስልጣኔን አድኑልኝ የሚል ተስፋ የቆረጠ የለቅሶ ጥሪ ማቅረባቸውን ቀጥለዋል። በእሳቸው ዘመነ መንግስት የከፋ መፈናቀል፣ ጦርነትና የኑሮ ውድነት እንጂ ጠብ ያለ ጥቅም ያላገኘውን የኦሮሞን ህዝብ ለግል ስልጣን ማራዘሚያና ለጦርነት ማገዶነት ለመጠቀም የሚደረገው ጥረት የጽኑ ጭንቀትና የኪሳራ መግለጫ መሆኑ ተመልክቷል። አብይ አህመድ በዚሁ ቃለ መጠየቃቸው የአማራ የትግራይና የኦሮሞ ታጣቂ ኃይሎች እኔን ማሸነፍ ሲያቅታቸው ተስፋ ቆርጠው አንድ ላይ ተጣምረው ሊወጉኝ ነው፣ አሁንም ቢሆን አይሳካላቸውም ሲሉ ተደምጠዋል። ይህ ንግግራቸው የኃይል አሰላለፉ መለወጡንና የህዝቦች የጋራ ትግል የስልጣናቸውን መንበር እየወዘወዘው መሆኑን በገሃድ ያመነበት አጋጣሚ ሆኗል። የአማራ የትግራይና የኦሮሞ ህዝብ ትስስርን ተስፋ የመቁረጥ ምልክት ያሉት አብይ አህመድ ሊመልሱት የሚገባ ከባድ የፖለቲካና የታሪክ ጥያቄ ይነሳል። ይህም አብይ አህመድ ወደ ስልጣን ሲመጡ የመደመር ፍልስፍና እያሉ ህዝቡ እርስ በርሱ እንዲደመርና እንዲተባበር ሲሰብኩ የነበረው ተስፋ ቆርጠው ነበር ወይንስ ህዝብን ለማታለል የሚለው ነው። እንዲህ ከራሳቸው ፍልስፍና ጋር እንኳን የሚላተሙት ወደ ስልጣን ሲወጡ ከተደመርን እንበልጣለን ከተለያየን እንደቃለን የሚል የፖለቲካ ዲስኩር ሲደሰኩሩ የነበሩት አብይ ዛሬ የኢትዮጵያ ህዝቦች አማራ፣ ትግራይና ኦሮሞ በበደላቸውና በቸገራቸው የጋራ ጠላታቸውን ለመጋፈጥ ሲዘጋጁ ተስፋ ቆርጦ ነው ማለታቸው ትልቅ ተቃራኒና የደቀነበትን ስጋት ለመሸፈን የሚያደርገው ግብዝነት መሆኑን ተንታኞች ይናገራሉ። የአብይ አህመድ አገዛዝ ላለፉት ዓመታት ስልጣኑን ለማራዘም የተጠቀመበት ዋነኛ መሳሪያ ህዝብን ከህዝብ ወንድምን ከወንድም ማጋጨት ነበር። በአማራ ክልል ሲሄዱ ስለ ትግራይ የበላይነት ስጋት በመስበክ ኦሮሚያ ደግሞ የድሮ ስርዓት ሊመለስባችሁ ነው በሚል የብሔር ፍርሃት በመዝራት በትግራይ ደግሞ ኤርትራና አማራን የዘላለም ጠላት አድርገው በመሳል የከፋፍለ ግዛ ፖለቲካቸውን ሲያካሂዱ ቆይተዋል። የጥላቻና የመከፋፈል ሴራ ግን ዛሬ ላይ ሙሉ በሙሉ በመክሸፉ ህዝቦቹ እርስ በርስ መነጋገር፣ መደጋገፍና የጋራ ጠላታቸው ማን እንደሆነ መለየት ሲጀምሩ አገዛዙ የሚቆምበት ምድር አጥቷል። አገዛዙ ህዝቦችን በብሔር በሃይማኖትና በወሰን ከፋፍሎ ለመግዛት የሄደበት የከፋፍለ ግዛ ስልት ሙሉ በሙሉ ከሽፏል። ህዝቡ ሲተባበርና አንድ ሲሆን አገዛዙ የሚሸበረው የስልጣን እድሜው የሚያበቃው ህዝቦች በጋራ ሲቆሙ እንጂ ሲከፋፈሉ አለመሆኑን ጠቅልሎ በመረዳቱ ነው። አብይ አህመድ ተስፋ ቆርጠው ተባበሩብኝ የሚሉት ጥምረት በእውነቱ ከሆነ የእሳቸውን አምባገነናዊ አገዛዝ የታገሱበት ዘመን አብቅቶ ለፍትህና ለነጻነት የተደመሩበት ታሪካዊ ክስተት ነውም እየተባለ ነው። ስለሆነም በአማራ ሚዲያ አንድ አይነት፣ በኦቢኤን ደግሞ ሌላ አይነት ገጽታ እያሳዩ ህዝብን እርስ በርስ የማጋጨቱ ሴራ መጠቀሚያነቱ ማክተሙንና በአሁኑ ወቅት በአዲስ አበባ ያለው አገዛዝ በህዝቦች ህብረት ክፉኛ ተጨንቆ የመጨረሻ የውድቀት ማቅ ውስጥ መውደቁ ተገልጿል። የዓለም ጤና ድርጅት ዋና ዳይሬክተር በአማራ ክልል የ3 ዓመቱን ጦርነት አንስተው አገዛዙ ግትርነቱን ትቶ በአስቸኳይ ፖለቲካዊ መፍትሄ እንዲፈልግ ጥሪ ያቀረቡ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በአማራ ክልልና በሌሎች የሀገሪቱ አካባቢዎች እየተካሄዱ ያሉ አጠቃላይ ውጊያዎችና ጦርነቶች በአስቸኳይ ቆመው ፖለቲካዊ መፍትሄ እንዲፈለግላቸው ጥሪ ያቀረቡ። የቀድሞው የኢትዮጵያ የጤናና የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴዎድሮስ አድሃኖም በይፋዊ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በሀገሪቱ የተለያዩ ክልሎች ውስጥ የሚካሄዱት ውጊያዎች በኢትዮጵያውያን ላይ የማይካስ መከራና እንግልት እያመጡ መሆናቸውን በመጥቀስ የፌዴራል መንግስቱ እና የክልል መሪዎች ካላስፈላጊው ግትርነት ተቆጥበው በጠረጴዛ ዙሪያ መፍትሄ እንዲፈልጉ አሳስበዋል። ዶክተር ቴዎድሮስ በሀገሪቱ ዋና ዋና ክልሎች ውስጥ የተደቀነውን አደገኛ የጦርነት ሁኔታ ሲያብራሩ ለ3 ዓመታት ያህል እየተካሄደ ያለው የአማራ ክልል ጦርነት የበርካቶችን ህይወት ቀጥፏል። ኦሮሚያም በተመሳሳይ እየደማች ነው በማለት በአማራና በሌሎች ሰፊ ክልሎች ያለው ጦርነት እያስከፈለ ያለውን ከባድ ዋጋ ጠቅሰዋል። በተጨማሪም
ትግራይ ወደ ግልጽ ውጊያ እየተንሸራተተች ሲሆን አፋር ወደዚያው ተስቧል። ቤንሻንጉል ጉሙዝም በውጊያው ውስጥ ይገኛል በማለት አጠቃላይ ሀገሪቱ ወደማይወጡበት የጦርነት አዙሪት እየገባች መሆኗን አመልክተዋል። የዓለም ጤና ድርጅት ዋና ዳይሬክተሩ ይህንን አሳሳቢ መልእክት ያጋሩት በፌዴራል መንግስቱና በህወሓት መሪዎች መካከል አዲስ ጦርነት ሊቀሰቀስ ይችላል የሚለው ስጋት በከፍተኛ ደረጃ ባየለበት ወቅት ነው። የዶክተር ቴዎድሮስ ጥሪ የብልጽግና አገዛዝ ለሰላምና ለድርድር ፍላጎት የሌለው በጦርነት ህዝብን ረግጬ ገዛለው የሚል ግትርነት መሆኑንና ሀገሪቱን በኃይልና በጦርነት ለመምራት የሄደበት መንገድ ሙሉ በሙሉ ከሽፎ ሀገሪቱን ወደ አጠቃላይ ውድቀት እያመራት መሆኑን የሚያረጋግጥ ነውም ተብሏል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።